የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራቁ ቡድን በክልሉ በሚገኙ የነዳጅ ተቋማትና የኃይል ማመንጫዎች ላይ ጥቃት እንደሚሰነዝር አስታወቀም። ኦማን በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ከኢራን ጋር እየተነጋገረች መሆኗን ገለጸች። በፋሲካ እሁድ በእስራኤል የአየር ድብደባ በሊባኖስ ቢያንስ 11 ሰዎች ተገድለዋል ተባለም። የሐማስ ታጣቂ ክንፍ ትጥቅ የመፍታት ጥያቄ ተቀባይነት የለውም አለ። እስራኤል የኢራን የነዳጅና የገንዘብ ምንጭ የሆኑትን ከፍተኛ መሪን መግደሏን ይፋ አድርጋለች ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢራቁ ቡድን በክልሉ በሚገኙ የነዳጅ ተቋማትና የኃይል ማመንጫዎች ላይ ጥቃት እንደሚሰነዝር አስጠነቀቀ። ከኢራን ጋር ወገንተኛ የሆነው የካታኢብ መሪ አሜሪካ በሆርሙዝ ወሽመጥ ላይ በምትሰነዝረው ዛቻ ከቀጠለች በክልሉ በሚገኙ የነዳጅና የጋዝ ተቋማት ላይ ጥቃት እንደሚሰነዘር አስጠንቅቋል። አቡ ሁሴን አልሐማዳዊ የኢራኑ ኢርና የዜና ወኪል ባስተላለፈው መግለጫ የሆርሙዝ ወሽመጥን በኃይል ለመክፈት ከሞከሩ ምንም አይነት የነዳጅና የጋዝ ቁፋሮ ጣቢያዎች ወይም ተቋማት አይቀሩም ብለዋል። በተጨማሪም በክልሉ በሚገኙ የአሜሪካ መሰረተ ልማቶች ላይ ሰፋ ያለ ዛቻም ሰንዝረዋል። ትራምፕና ደጋፊዎቹ በክልሉ ያሉ የኃይል ማመንጫዎቻቸው ለእኛ ህጋዊ ኢላማዎች መሆናቸውን ማወቅ አለባቸው፣ በዚህ ረገድ ምንም አይነት ቀይ መስመር የለም ሲሉም ተናግረዋል። አክለውም ደህንነት ለሁሉም ይረጋገጣል፣ ካልሆነ ግን ማንም በሰላም አይኖርም በማለትም አስጠንቅቀዋል። ኦማን በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ከኢራን ጋር እየተነጋገረች መሆኗን ገለጸች። ኢራን ቁልፍ የዓለም አቀፍ የመርከብ ጉዞ መስመር የሆነውን የሆርሙዝ ወሽመጥ መዝጋቷ የኢነርጂ ዋጋ እንዲንር እንዲሁም በዓለም ኢኮኖሚ ላይ እየጨመረ ያለ ጫና እንዲያርፍም አድርጓል። ወሽመጡን ከኢራን ጋር የምትጎራበተው ኦማን የውጭ ጉዳይ ሚኒስቴር በኤክስ ገጹ ባጋራው ልጥፍ ከቴህራን ባለስልጣናት ጋር ንግግር እየተደረገ መሆኑን አንስቷል። እንደ መስሪያ ቤቱ ገለጻ የኢራን ምክትል የውጭ ጉዳይ ሚኒስትርና ኦማን ተገናኝተው በወሽመጡ በኩል የተሳለጠ የመርከቦች ጉዞ ሊረጋገጥ የሚችልባቸው አማራጮችን በተመለከተ ውይይት አድርጓል። ትላንት እሁድ የተደረገው ንግግር ከሁለቱም ወገኖች የተወጣጡ ባለሙያዎችን ያካተተ እንደሆነ የገለጸው የኦማን የውጭ ጉዳይ ሚኒስቴር መተላለፊያውን በተመለከተ በርካታ እቅዶች እንደቀረቡ ማስታውቋል። ሁለቱ ሀገራት የሆርሙዝ ወሽመጥን በተመለከተ የመከሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወሳኙ የመርከብ መተላለፊያ ሰኞ ዕለት የማይከፈት ከሆነ ኢራን ላይ ሲኦልን እንደሚያዘንቡ በዛቱ ማግስት እንደሆነም ታውቋል። በፋሲካ እሁድ በእስራኤል የአየር ድብደባ በሊባኖስ ቢያንስ 11 ሰዎች ተገደሉ። የሊባኖስ ጤና ጥበቃ ሚኒስቴር ባወጣው መግለጫ ትላንት እሁድ በደቡብ ሊባኖስ በሚገኘው ክፋር ሃታ በተባለ መንደር እስራኤል በፈጸመችው የአየር ድብደባ የ4 ዓመት ሕፃንን ጨምሮ 7 ሰዎች ተገድለዋልም ተብሏል። በተጨማሪም ቤይሩት በሚገኘው ጅናህ ሰፈር ሌላ የእስራኤል ጥቃት 4 ሰዎችን ሲገድል 39 ሌሎች ደግሞ ቆስለዋል ሲል ሚኒስቴሩ አክሎ ገልጿል። በክፋር ሃታ ላይ የተፈጸመው ጥቃት የመጣው የእስራኤል ጦር ነዋሪዎች መንደሩን ለቀው እንዲወጡ ሌሊቱን ሙሉ የማስለቀቂያ ትዕዛዝ ካስተላለፉ በኋላ ነውም ተብሏል። ከህዝቡ 1/3 የሚይዙት የሊባኖስ ክርስቲያኖች የፋሲካን በዓል እያከበሩ ባለበት ወቅት ሀገሪቱ ባለፈው ወር መጀመሪያ ላይ ከእስራኤል ጋር ውጊያ ከተቀሰቀሰ ወዲህ ካጋጠሟት እጅግ አስከፊ ቀናት አንዱን አስተናግዳለችም ተብሏል። ቀኑን ሙሉ በቤይሩት ውስጥ የጥቃቶች ድምጽና ዝቅ ብለው የሚበሩ አውሮፕላኖች ጩኸት ሲሰማ መዋሉም ተነግሯል። የዋና ከተማ ደቡባዊ ዳርቻዎች 8 የአየር ድብደባዎች እንደተፈጸመባቸው የመንግስት መገናኛ ብዙሃን ዘግበዋል። ቀደም ብሎ የሊባኖስ ጦር በደቡብ ሊባኖስ በእስራኤል ጥቃት አንድ ወታደር መገደሉን ማስታወቁም ይታወሳል።
የሐማስ ታጣቂ ክንፍ ትጥቅ የመፍታት ጥያቄ ተቀባይነት የለውም አለ። የቡድኑ ቃል አቀባይ አቡ ኦቤዳ ትጥቅ እንዲፈታ መጠየቁ እስራኤል በፍልስጤማውያን ላይ የምትፈጽመውን የዘር ማጥፋት ወንጀል ለመቀጠል እንደመሞከር ነው ብለዋል። የሐማስ ታጣቂ ክንፍ ትጥቅ እንዲፈታ የቀረበለትን ጥሪ ውድቅ አድርገው እስራኤል በአሜሪካ አሸማጋይነት የቀረበውን የጋዛ ተኩስ አቁም ስምምነት የመጀመሪያ ምዕራፍ ሙሉ በሙሉ ተግባራዊ ሳታደርግ ስለዚህ ጉዳይ መነጋገር በጋዛ ሕዝብ ላይ እየተካሄደ ያለውን የዘር ማጥፋት ለማስቀጠል የሚደረግ ሙከራ ነው በማለት ተናግረዋል። አቡ ኦቤዳ ትላንት እሁድ በሰጡት የቴሌቪዥን መግለጫ የጦር መሳሪያ ጉዳይን ባልተገራ ሁኔታ ማንሳት ተቀባይነት እንደሌለው ተናግረዋል። ሐማስ ትጥቁን እንዲያስረክብ የቀረበው ጥያቄ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ጦርነት ለማቆም ያቀረቡትን ባለ 20 ነጥብ እቅድ ተግባራዊ ለማድረግ በሚደረገው ድርድር ላይ ዋነኛ እንቅፋት ሆኖ ቆይቷል። ባለፈው ጥቅምት ወር በአሜሪካና በኳታር አሸማጋይነት የተኩስ አቁም ስምምነት ከተደረገ ወዲህ በጋዛ 700 ፍልስጤማውያን በእስራኤል ጥቃት መገደላቸውን ዋፋ የተባለው የዜና ወኪል መዘገቡን አልጀዚራ ዋቢ በማድረግ አስነብቧል። ሐማስ እስራኤል ከጋዛ ሙሉ በሙሉ እንደምትወጣ ዋስትና ሳይሰጠው ስለ ትጥቅ መፍታት እንደማይነጋገር ለአሸማጋዮች መናገሩን ሮይተርስ የዜና ወኪል ምንጮቹን ጠቅሶ ዘግቧል። አቡ ኦቤዳ በመግለጫቸው ጠላት ዛሬ በአሸማጋይ ወንድሞቻችን በኩል በፍልስጤም ተከላካይ ኃይሎች ላይ ለመጫን እየሞከረ ያለው ነገር እጅግ አደገኛ ነው ብለዋል። አክለውም ትጥቅ የመፍታት ጥያቄው በህዝባችን ላይ የዘር ማጥፋትን ለመቀጠል የሚደረግ ግልጽ ሙከራ በመሆኑ በምንም አይነት ሁኔታ አንቀበለውም ሲሉም ገልጸዋል። ይህ አስተያየት ሐማስ ትጥቅ እንዲፈታ የሚጠይቀውን የአሜሪካ እቅድ በይፋ ውድቅ ማድረጉን ስለመሆኑ እስካሁን ግልጽ አይደለምም ተብሏል። በጥቅምት 2023 በሐማስ የተመራውን ጥቃት ተከትሎ የጀመረው የእስራኤል ጦርነት እስካሁን ከ72000 በላይ ፍልስጤማውያንን ገድሏል። ቢያንስ ከ172,000 በላይ የሚሆኑትን ደግሞ አቁስሏል ሲል አልጀዚራ ዘግቧል። ቃል አቀባዩ አሸማጋዮች ስለ ሁለተኛው ምዕራፍ ከመወያየታቸው በፊት እስራኤል በትራምፕ እቅድ የመጀመሪያ ምዕራፍ ስር የገባቸውን ግዴታ እንድትወጣ ጫና እንዲያደርጉም አሳስቧል። ስምምነቱን እያፈረሰ ያለው ጠላት ነው ሲሉም አክለው ገልጿል። እስካሁን ከእስራኤል ወገን የተሰጠ ምላሽ የለም። በተጨማሪም አቡ ኦቤዳ አሜሪካና እስራኤል በኢራን ላይ ስለከፈቱ ጦርነት አንስተው እስራኤል ከድርድሩ ጀርባ ሆና ከአሜሪካ ጋር በመመሳጠር በኢራን ላይ ጥቃት መፈጸሟን በማንሳት ኮንነዋል። ጦርነቱ ከተጀመረ ወዲህ በኢራን ከ2000 በላይ ሰዎች መገደላቸው ተነግሯል። በመጨረሻም አቡ ኦቤዳ የእስራኤል ፓርላማ በፍልስጤማውያን ላይ ብቻ የሚፈጸም የሞት ቅጣት ሕግ ማጽደቁን በመቃወም በዌስት ባንክ የሚገኘው ሕዝብ በእስራኤል እስር ቤቶች ያሉ ፍልስጤማውያን እስረኞችን ነፃ ለማውጣት በሚቻለው መንገድ ሁሉ እንዲታገል ጥሪ አቅርበዋል። እስራኤል የኢራን የነዳጅና የገንዘብ ምንጭ የሆኑትን ከፍተኛ መሪ መግደሏን አስታወቀች። የእስራኤል መከላከያ ሰራዊት ባወጣው መግለጫ ባለፈው አርብ በኢራን መዲና ቴህራን ውስጥ በፈጸመው የአየር ጥቃት የኢራን እስላማዊ አብዮታዊ ዘብ ከፍተኛ መሪ የሆኑትን መሐመድ ረዛ አሽራፊን መግደሉን አስታውቋል። አሽራፊ በኢራን የነዳጅ ዋና መስሪያ ቤት የንግድ ጉዳዮች ኃላፊ የነበሩ ሲሆን በየዓመቱ በቢሊዮን የሚቆጠር ዶላር የሚያንቀሳቅሰውን የነዳጅ ንግድ በበላይነት የሚመሩ ቁልፍ ሰው ነበሩም ተብሏል። እንደ እስራኤል መከላከያ ሰራዊት ገለጻ አሽራፊ የሚያስተዳድሩት የነዳጅ ንግድ ገቢ የኢራንን ወታደራዊ አቅም ለመገንባትና በመካከለኛው ምስራቅ የሚንቀሳቀሱትን እንደ ሄዝቦላህ፣ ሐማስ እና ሁቲ ያሉ ታጣቂ ቡድኖችን በገንዘብ ለመርዳት የሚውል ነበር ተብሏል። ይህ ጥቃት የተፈጸመው ቀደም ሲል የነዳጅ ዋና መስሪያ ቤት አዛዥ የነበሩት ጀምሺድ ኢሻጊ መገደላቸውን ተከትሎ መሆኑም ተነግሯል። ይህ እርምጃ በኢራን የኢኮኖሚና ወታደራዊ መዋቅር ላይ ከፍተኛ ጉዳት ያደርሳል ተብሎም ይጠበቃል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ
ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።